እንዲናችሁ ውድ የአርሰናል ደጋፊዎች ድምጽ ተከታታዮች በያላችሁበት ሰላማችሁ ይብዛ። በዛሬው ዕለት እንግዲህ በርካታ ስፖርታዊ ጥንክሮችን ወደ እናንተ ይዘን መተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ዩክሬናዊ ተጫዋች አሌክሳንደር ዚንቼንኮ በክረምቱ አርሰናልን ይለቃል ተብሎ ይጠበቃል። በተጨማሪም ይህን የውድድር ዓመት በውሰት ያሳለፉት ኔልሰን እና ሎኮንጋ ከክለቡን የሚለቁ ሌሎች ተጫዋቾች ናቸው። ሬል ኔልሰን ከጉዳት አገግሞ ለመጫወት የሚችልበት ደረጃ ላይ ካለ በቋሚ የሚሸጥ ይሆናል። የአርሰናሉ ታዳጊ ተጫዋች ሉዊስ ስኬሊ እንዲህ ሲል ተናግሯል። ቀጣዮቹ ዓመታት ዋንጫዎችን በማሸነፍ ደጋፊዎቻችንን የምናኮራበትና እንዲሁም ባለፉት ዓመታት ያጣነውን ዋንጫዎች በተከታታይ እያሸነፍን ይህንን የቁጭ ጊዜ ማካካስ እፈልጋለሁ ሲል ተናግሯል። ይህ እንዲሳካ ቻልኩትንና ከኔ የሚጠበቅብኝን ነገር አደርጋለሁ ሲል ታዳጊው ተጫዋች ሉዊስ ስኬሊ ተናግሯል። የማርቲን ዙቢሜንዲን ዝውውር አጠናቋል። የሕክምና ምርመራው በሂደት ላይ ነው። ነገር ግን የአርሰናል ደጋፊዎች ዝውውሩ ይፋ እስኪደረግ የተጠባበቁ ሲሆን ሪያል ሶሴዳድ ለሂሳብ ጉዳዮች ሲባል ዝውውሩ በጁላይ ወር እንዲያልቅ እንደሚፈልጉም ገልጸዋል። አርሰናል ከሊሮይ ሳኔ ጋር ንግግር አድርጓል። እናም ሳኔ በሙኒክ ያለውን ኮንትራት ካላራዘመ ወደ አርሰናል የሚያቀናበት እድል ሰፊ እንደሆነ እንግዲህ ታማኙ ዴቪድ ኦርንስተን ዘግቧል። ይህ ተጫዋች እንግዲህ በአርሰናል የዝውውር ራዳር ውስጥ ከገባው ተጫዋች ውስጥ ዋነኛው እንደሆነ ይታወቃል። ሌላኛው ዜና አርሰናል የጁዋን ጋርሻን ዝውውር ሂሳብ ውድ በመሆኑ በሱ ደረጃ ላይ ያሉ ግብ ጠባቂዎችን እየተመለከቱ ይገኛሉ። በተጨማሪም በገበያው ላይ ድል ካገኙ ከሳሊባና ከማገልሽ ጋር የሚፎካከር ወጣት ተከላካይ ማስፈረምም አርሰናሎች እንደሚፈልጉ ተገልጿል። ሌላኛው መረጃችን እንግዲህ የአርሰናል የረጅም ጊዜ የክንፍ ተጫዋች እቅድ የሆነው ስፔናዊ ተጫዋች ኒኮ ዊሊያምስ ሲሆን ከዊሊያምስ በተጨማሪ የአርሰናል አሰልጣኞች ሮድሪጎ ፈላጊ ናቸው። ነገር ግን ዝውውሩ የሚሳካ ካልሆነ አንቶኒ ጎርደን በአርሰናል ኢላማ ውስጥ የሚገኝ ሌላኛው ተጫዋች ሲሆን የዝውውሩ ዋጋው ከፍ ማለቱ እንግዲህ እክል እንደሆነ ነው እየተገለጸ የሚገኘው። አርሰናሎች እንግዲህ በክንፍ መስመር ቦታ በርካታ አማራጮችን እየተመለከቱ ይገኛሉ። በዋነኝነት ግን በነፃ ወኪል የሚገኘውን ጀርመናዊ ተጫዋች ሊሮይ ሳኔን የማስፈረም ከፍተኛ የሆነ ፍላጎት እንዳላቸው እየተገለጸ ይገኛል። የአርሰናል የፊት መስመር አጥቂ ዋነኛ ኢላማ የሆነው ቤንጃሚን ሴስኮ በተመለከተ እንግዲህ የአርሰናል ስፖርቲንግ ዳይሬክተር የሆኑት አንድሬ በርታ እንግዲህ ሚስጥራዊ ንግግሮችን እንግዲህ ከአርቢ ሌዝቢጅ ሰዎች ጋር እያደረጉ እንደሆነ በተለይም ደግሞ ተጫዋቹን በሚያስፈርሙበት ሁኔታ ከፍተኛ የሆነ ንግግር እያደረጉ እንደሆነ ተነግሯል። አርቢ ሌዝቢጅ ለሻምፒዮንስ ሊግ ተሳታፊ የሚያደርገውን ነጥብ ደግሞ ተጫዋቹ ወደ መድፈኞቹ የሚያደርገውን ዝውውር ያፋጥነዋል ተብሎ ነው የሚገመተው። ስቲል የዝውውር ዋጋው እስካሁን ድረስ በይፋ አልታወቀም። ነገር ግን አርሰናሎች ተጫዋቹን በሚያገኙበት ሁኔታ እንግዲህ ከፍተኛ የሆኑ ድርድሮችን እያደረጉ እንደሆነም ተገልጿል። የአርሰናል ሰዎች እንግዲህ ሉዊስ ስኬሊ አዲስ ኮንትራት እንደሚፈርም እርግጠኞች ሆነዋል። እንግዲህ የፉልባክ ተጫዋች በሪያል ማድሪድ የሚፈለግ ሲሆን የ18 ዓመት ተጫዋች ኮንትራቱ በቀጣዩ ክረምት ኤክስፐርድ የሚያደርግ ይሆናልና አርሰናሎችም እንግዲህ አዲስ ኮንትራት ለማስፈረም በርካታ ስራዎችን እየሰሩ እንደሆነም ተገልጿል። ሰንስፖርት እንዳወጣው መረጃ እንግዲህ አርሰናሎች ከተጫዋቹ ጋር ኮንትራቱን በሚያራዝምበት ሁኔታ ከፍተኛ የሆነ ንግግር ከተጫዋቹ ጋር እያደረጉ እንደሆነ ነው እየተገለጸ የሚገኘው። ብራዚላዊው የአርሰናል የፊት መስመር ተጫዋች የሆነው ጋብሪኤል ጀሱስ ከጉዳቱ አገግሞ ለቀጣይ ሲዝን ራሱን በደንብ እያጎለበተ ይገኛል። እንግዲህ የድንቅ ተጫዋች በጉዳት ምክንያት ለረጅም ጊዜ ከሜዳ መራቁ የሚታወቅ ጉዳይ ነው። ነገር ግን ይህ ተጫዋች በቅርቡ ከጉዳቱ አገግሞ ለአርሰናል ግልጋሎትን ለመስጠት ዝግጁ እንደሆነ እየተገለጸ ይገኛል። የቤንጃሚን ሴስኮን ዝውውር በተመለከተ እንግዲህ ጠቅላላ ያለ መረጃ ላደረሳችሁ። አርሰናልና አርቢ ሌዝቢጅ በሴስኮ ጉዳይ ንግግር ማድረግ ከጀመሩ አንድ ሳምንት ሆኗቸዋል። አርሰናል እንግዲህ ቤንጃሚን ሴስኮ ላይ ያለው ፍላጎትም እውነተኛ እንደሆነ ፋብሪዚዮ ሮማኖ ነው ያረጋገጠው። ይህ ፍንትዋ አድርጎ የሚያሳየው ነገር የአርሰናል ዋነኛ የአጥቂ ኢላማ ወይም የአጥቂ እቅድ ስሎቫኒያዊ አጥቂ ቤንጃሚን ሴስኮ እንደሆነ ይታወቃል። አርሰናሎችም እንግዲህ ከፍተኛ የሆነ ንግግር ከተጫዋቹ ጋር እያደረጉ ነው። ከምንም በላይ ደግሞ ለአርሰናል እንደ አድቫንቴጅ የሚጠቀሰው ነገር ምንድን ነው? አርቢ ሌዝቢጆች በሻምፒዮንስ ሊግ የሚያሳትፋቸውን ነጥብ አልያዙም። ተጫዋቹ ደግሞ በሻምፒዮንስ ሊግ ተሳታፊ ወደሆነ ክለብ ማምራት እንደሚፈልግ በይፋ አሳውቋል። አርሰናል የተጫዋቹ ፈላጊ የሆነ ይታወቃል። አንድሬ ቤርታም ከተጫዋቹ ወኪሎች ጋር ንግግር ማድረግ ጀምረዋል።
እንግዲህ የሚቀጥሉት ቀናቶች ጠንከር ያሉ ድርድሮች ከተጫዋቹ ወኪሎች ጋር እንደሚደረግም በዛሬው ዕለት የሚወጡ መረጃዎች ይጠቁማሉ። ከዚህ በፊት እንግዲህ 2 ታርጌት ነበራቸው። ቪክተር ዮክሬሽ እና ቤንጃሚን ሴኮ ነበረ በአርሰናል የዝውውር ኢላማ ውስጥ የገቡት። ነገር ግን አርሰናሎች ፍላጎታቸው ሞር ወደ ቤንጃሚን ሲስኮ አጋድሏልና ሙሉ ለሙሉ ማለት ይቻላል የዚህን ተጫዋች ዝውውር ለመጨረስ በመጪዎቹ ቀናቶች ከፍተኛ የሆኑ ድርድሮች እንደሚደረጉም እንግዲህ ታማኙ ዴቪድ ኦርስተን ዘግቧል። እንግዲህ ስለዚህ ተጫዋች አዳዲስ መረጃዎች በቅርብ ቀናት ውስጥ ይወጣሉ። እናንተ ብቻ ይህን ቻናል ሰብስክራይብ በማድረግ አዳዲስ መረጃዎችን ማግኘት ትችላላችሁ። በአዲስ ቪዲዮ እስከነገናኝ ድረስ መልካም ሁሉ ተመኘሁ።